የአሳውን ጉዳይ ኮረሳውት የሰጠኝን ሐላፊነት ዘነጋውት ብለው አሏቸው። ነቢዩላህ ሙሳ የቀኑን ግማሽ ሄደው ሌሊቱን ተጉዘው ጠዋት ተጉዘው ደክሟቸው ነው ለቀድ ለቂና ምን ሰፈሪና ሃዛ ነሰብ አሉት። እርቧቸው ነው ምግብ የጠየቁት። ያኔ እሱ ምን አለ ዩሻ ረሳሁት እኮ ወማ አንሳኒሁ ኢላ ሸይጣን አነዝከር እንዳላስታውስ ሸይጣን አስረሳኝ ብለው ምክንያት አቀረቡ። ተቆጧቸው፣ ተበሳጩባቸው። በጭራሽ ይህን ያህል አደከምከን፣ በረሃውን አስጓዝከን፣ የጌታዬን ኃላፊነት አዘገየህብኝ አላሉት። ቃል ذلك ما كنا نبغي ይሄን አይደል እንዴ ስንፈልገው የነበር ወሬ ያወሩ ፈርተዳ على آثارهما قصصا ለኻዲመ ለቤት ሰራተኛ ኃላፊነት ለሰጠው ሰራተኛ እዝነትን ያስተምሩናል። ከዚህ ታሪክ ምንማረው አምስተኛው መሰረት ይሄ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ባህሪያቸው ይሄን ነበር። ይሄን የቁርአን አስተምሮት ኑረውት ነበር። ወካነ ኹሉቁሁ القرآن ትላለች እናታችን አይሻ። አኽላቃቸው ቁርአንን ነበር የሚመስለው። ያዘዘው የሚታዘዙ አስተምሮቱን የሚኖሩ ምርጥ ነብይ ነበሩ። ولذا يقول أنس بن مالك من إلال خدمت النبي صلى الله عليه وسلم 10 سنين 10 ዓመት መልእክተኛውን خدمኳቸው አገልጋይ ሆኛቸው ነበር ለ10 ዓመት። በዚህ 10 ዓመት ውስጥ ይላል አንድ ነገር አዘውኝ ሳልሰራው ለምን ያልሰራው አለም ደግሞ ይሁን ነገር አትስራው ብለውኝ ሰርቸው ለምን ሰራው ብለውኝ አያውቁ። ሱብሃንአላህ ጉድ ነው ይገርም። 10 ዓመት እንዴት ከቤት አገልጋይ ጋር ትጋጭ? እንዴት አኽላቅ ነበራቸው። ወሊዳ ዩሲ ነብይ ሰለላሁ ዐለይሂ ወሰለም መልእክተኛ ሁሌም እንዲህ ብለው ወስያ ይሰጡናል። ኢኽዋኑኩም ኸወሉኩም خدامዎቻችሁ የናንተ ወንድሞች ናቸው ይላል። አላህ ከናንተ ስር አደረጋቸው እናንተ እንዲያገለግሉ። አንዳችሁ ከባድን ስራ ካዘዛችሁ ይገዛችሁ ይላል። የማይችሉትን አያግዛችሁ፣ ካዘዛችሁ ወርዶ ይገዛችሁ። ኢኽዋኑኩም ኸወሉኩም አገላለጹ ሙብተዳና ኸበር ይባላል በአረበኛ ቋንቋ። ሁለቱ ሲቀያየር ሐስርን ያሳያል፣ የትእዛዙን ጥንካሬ ያሳያል። ወንድሞቻችሁ አገልጋዮቻችሁ ናቸው። ጥልቅ ነው አገላለጹ። ኸወሉኩም ኢኽዋኑኩም ነበር ትክክለኛ ሴንተንሱ። ሲገለበጥ አስተምሮቱን ጥልቅ ያደርገዋል፣ ትእዛዙን ጥብቅ ያደርገዋል። ረሕመቱን ቢልኸደም እነሱም ሰው ናቸው። አላህ ከእኛ ስር አደረጋቸው እንዲያግዙ እንዲያገለግሉ። ልናዝንላቸው ይገባል። ስንጠራቸው በትህትና ሊሆን ይገባል። አላህ ቁርአን ላይ ሊየተኺዘ ባዕዱኩም ባዕደን ሱኽሪያ ይላል። ሰው ናቸው እኮ ግን ከናንተ ስሩ ነው እንዲያገለግሏችሁ። አንዱ አንዱን የተገራ ሆኖ እንዲይዘው ስንል በደረጃ ለያየናችሁ። ሁሉም ሰው ልትኸድመው ልታግዘው የግድ ይላል። ይህ ትልቅ የሙእሚን አኽላቅ የምንማረው አምስተኛው አስተምህሮት ኢኽዋኑኩም ኸወሉኩም። አንተ ቤት ሰራተኛውን ይኖራል። ውጭ ሀገር ሰው ቤት የሚሰራ ዘመድ የለ? አሜሪካ፣ ዩሮፕ፣ አረብ ሀገር የሄደ ዘመድ እህት፣ አክስት፣ ወንድም የለ? እሱ እኮ ተቀጥሮ ነው የሚሰራ። እዚህ ካላዘንክ እዛም አይታዘንም። እርሐሙ መን ፊል አርድ የርሐሙኩም መን ፊስ ሰማ። ቢሮ ላይ ሰራተኞች ይኖሩናል። ሴክሬታሪ፣ ጸሐፊዎች፣ ማኔጀሮች ስተት ሊፈጽሙ ይችላሉ። ረሕማ ይፈልጋል። ተሳስተው ሲፈጽሙ ቃለ ذلك ما كنا نبغي እንዲያረከው ይሄን ነበር እኮ የምንፈልገው ይስተካከል ለዘብ ባለቃል እነሱም ማናገር ከኛ ይጠበቃል። ይህ የነቢዩላህ ሙሳ እና ኸዲር ታሪክ ከሚሰጠን ስድስተኛው አስተምህሮት ዕውቀት ማለቂያ ጣራ እንደሌለው እንማርበታለን። ወፈውቀ ኩሊ ذي علم عليم ሁሌም ከአዋቂዎች በላይ አዋቂ አለ። የዕልም መዳረሻው አላህ ዘንድ። ሁሌም ዓሊም ይኖራል፣ ከሱም በላይ ሌላ ዓሊም ይኖራል። ነቢዩላህ ሙሳ የሚያውቁት ዒልም አለ፣ ኸዲር የሚያውቁት ዒልም አለ። ተሞላልተህ የምትሄዳቸው ነገሮች ናቸው። ግልጽ ነው። ሁሌም አለ። አስለን ይሄ ምዕራፍ ሱረቱል ካህፍ የወረደበት የራሱ ታሪክ አለ። ኢብኑ ከሲር ተፍሲራቸው ላይ ምን ይላሉ?
ቁረይሾቹ ወደ ይሁዳዎች መዲና ላይ ወደሚገኙ ይሁዳዎች መካ ላይ ያሉ ቁረይሾች ሁለት ልኡካን ላኩ እና ዑቅበት ኢብኑ አቢ ሙዓያጥንና ሐሪሰቱ ብኑ ነድርን ላኳቸው። ወደ ምን? ወደ ይሁዳዎች መዲና ውስጥ ወደሚገኙ። እኛ ሀገር ላይ የወጣ ነቢይ ነኝ ተብሎ የሚጣራ አንድ ግለሰብ አለ። እርሱን እስኪ እናንተ የመጽሐፍ ሰዎች ስለሆናችሁ እኛ ደግሞ መጽሐፍ ካሁን በፊት አናቅም፣ እናንተ የሙሳ ተከታይ ተውራት ያላችሁ ናችሁ፣ እርሱ መሐመድን ቢሆን በተውራት አምራለሁ ይላል፣ እሱን ቻሌንጅ የምናደርግበት እስኪ ጥያቄ ስጡን አሏቸው። ይሁዳዎች 3 ጥያቄ ሰጧቸው ለእነዚህ መልእክተኞች። አንደኛ ስለ ሩህ ጠይቁት፣ ስለ መንፈስ። ሁለተኛ ስለ እነዛ ወጣቶች በአንድ ክፍለ ዘመን ውስጥ ወጣው ስለ ተሰወሩ ወጣቶች ታሪካቸውን ንገረን በሉት እስኪ፣ ሚገርም ታሪክ አለ። ሶስተኛው የመሬትም ምዕራቡንም ምስራቁንም ስላዳረሰ መሬትን ስለዞረ ንጉስ ንገረን በሉት። ሶስቱን ከመለሰላችሁ ነብይ ነው። መጡ ቁረይሾች ረሱል ሰለላሁ ዐለይሂ ወሰለም ጠየቋቸው ሶስቱን ጥያቄ፣ ስለ ሩህ፣ ስለ እነዛ ወጣቶች፣ ስለዛ ንጉስ ምስራቁንም ምዕራቡንም ስለገዛ ንጉስ። ረሱል ሰለላሁ ዐለይሂ ወሰለም ሲጠይቋቸው ቃል ሰኡሐዲሱኩም ገደን፣ ነገኑልኝ መልሱን ሰጣችኋለሁ። እርሳቸው ጅብሪል ነገ ይመጣል ወይም ማታ መጥቶ ያድራል ብለው አላህ ሱብሓነላህ ሊፈትን ለ15 ቀን ወሕይ እንዳይወርድ አደረገ። ጅብሪል ቀር ቁረይሾች ነገ ያለነ መሐመድ ይኸው 15 ቀን ፈጀ፣ ይኸው ነቢይ አይደለም ስለ 3 ጥያቄ እንኳን ማያውቅ ብሎ ማስወራት ነው። መዲናን በአንድ እግሯ ቆመ። የሙእሚኖችን እምነት ፈተነ። በ15ኛው ቀን ቅሳዎቹ ወረዱ ወደ መሬት። ጅብሪልን አላህ ላከ። ጅብሪል ወሕይ ይዞ ሲወርድ ረሱል ሰለላሁ ዐለይሂ ወሰለም ስለዘገየባቸው ያ ጅብሪል ተአኸርተ ዓለይና፣ በጣም እኮ ዘገየህብን አሉት። ቃል ወማ ነተነዘሉ ኢላ ቢአምሪ ረቢክ፣ እኛ እኮ ጌታ ሲልከን አላህ እንጂ የመውረድ ስልጣን የለንም። አመጣና 3ቱን መልስ ነገራቸው። አንደኛ ስለ ሩህ፣ ወየስአሉነከ ዐኒ ሩህ ቁል ሩሁ ሚን አምሪ ረቢ ወማ ኡቲቱም ሚነል ዒልሚ ኢላ ቀሊላ። ስለ ሩህ ይጠይቁሃል፣ የጌታዬ ጉዳይ ነው በላቸው፣ እናንተ ከእውቀት ትንሽ እንጂ አልተሰጣችሁም በላቸው። ስለ ሩህ መልስ መጣ፣ ስለ መጀመሪያው ጥያቄ። ይሄም መልስ አላህ የታደረገው ሱረቱል ኢስራ ነው። ሱረቱል ኢስራ ደግሞ የመንፈሳዊ ጉዞ ወደ ሰማይ ነቢዩ ሰለላሁ ዐለይሂ ወሰለም ኢስራ ያደረጉት የሌሊት ጉዞ ነው። ኢስራ ከዛ ወደ ሚዕራጅ ወደ ላይ የወጡበት ረሱል ሰለላሁ ዐለይሂ ወሰለም 7ቱን ሰማይ ጀነትን፣ ጀሃነምን፣ ሲድረተል ሙንተሃ አይተው ሲመለሱ በአንድ ሌሊት ውስጥ ነው። ይህም መንፈሳዊ ጉዞ ለመንፈሳዊ ጥያቄ ቦታ ተሰጠ። ስለ ሩህ መንፈሳዊ ምስጢር ነው። የሩህን መልስ አላህ የት ውስጥ አደረገው? ሱረቱል ኢስራ ውስጥ ከመንፈሳዊ ጉዞን ከሚያመላክተው ቻፕተር ውስጥ አደረገው። ስለ ወጣቶቹ ግን አስሐቡል ካህፍ ናቸው። ሱረቱል ካህፍ ላይ ተጠቀሰ። እንደገና ስለዛ መሬትን ምስራቋን ምዕራብ ስለገዛው ንጉስ ደግሞ ስለ ዙልቀርነይን የት ውስጥ ተጠቀሰ? ሱረቱል ካህፍ። እዚሁ ጋር ያይዘው አላህ የሙሳና ኸዲርን ታሪክ ሱረቱል ካህፍ ውስጥ ከተተ። ለምን? ለይሁዳዎች መልስ እየሰጣቸው፣ እናንተ ይሁዳዎች ረሱል ሰለላሁ ዐለይሂ ወሰለም 3 ጥያቄ ባለመመለሱ ታሶርበታላችሁ እንዴ? እናንተ ቁረይሾች ረሱል ሰለላሁ ዐለይሂ ወሰለም 3 ጥያቄ አልመለሰም ብላችሁ ክብሩ ዝቅ ለማድረግ ትጥራላችሁ እንዴ? ይሄው ሙሳ እንኳን ማያውቀው ጥያቄ አለ። እነዚህ 3 ጥያቄ ከኸድር የተማራቸውን አለማወቁ ግን የሙሳን ዝቅተኝነት አያሳየም። ግልጽ ነው። አንድ ሰው የሚያውቀውም ማያውቀውም ሊኖር ይችላል። ወፈውቀ ኩሊ ዚ ዒልምን ዓሊም ቁል ሊለዚ የድዒ ፊል ዒልሚ ማዕሪፈተን ሐፊዝተ ሸይአን ወጋበት ዐንከ አሽያእ። ስንት ማናውቀው የእውቀት ደረጃ ነው። እውቀትን ለመፈለግ ነው የሚጣረው። መልስ አላህ ለይሁዳዎች ሰጠ። 3 ጥያቄን የላካችሁት ባለመመለሱ በ15 ቀን ውስጥ የመልእክተኛውን ክብር ሊያወርደው አይችልም። ግልጽ ነው። ሙሳም እኮ ይኸው ተውራት የተሰጠው የእናንተው ነቢይ፣ ተውራት የወረደለት ነቢይ፣ እኔን ያናገረ ነቢይ ማያውቀውም ጥያቄ ኑሮ እኮ ከኸድር ሊማር ሄዷል። ይህ ሰዎችን ደረጃ የሚያወርድ አይደለም ሲል አላህ መልስ ሰጠ። ስለዚህ ከዚህ ታሪክ የምንማረው 6ኛው ነጥብ
ወፈውቀ ኩሊ ዚ ዒልምን ዓሊም ካዋቂ በላይ አዋቂ አለ ሁሉ። አንተ ትንሽ ዳዕዋ ላይ ስትወጣ ያወቅ ይመስላል፣ በጣም ብዙ ያላወቅከው ነገር ይመስላል። ስድስተኛው አስተምሮት ይሄ። አምስተኛው ለአገልጋዮቻችን እንዘን ብለናል። አብሯቸው የነበረው ልጅ ሲነግራቸው መስመራቸውን ይዘው ተከትለው መጥተዋል። ደረሱ። የወንዞቹ የባህሮቹ መገናኛ ላይ ደረሱ። እዛ ቦታ ላይ ሲደርሱ ቅድም ሲያርፉ ካሁን በፊት ሲያርፉ ከነበረው የተለየን ነገር ተመለከቱ። አካባቢው ወደ አረንጓዴነት ተለውጧል። ደርቆ የነበረው ሳር ለምቷል። አሳውም የሄደበትን ቦታ ተመለከቱት። ወንዙን ሰንጥቆ የሄደበትን ቦታ አጀበን ተገረሙ። እዛኛው ላይ ምን ብለናል? ፈተኸዘ ሰቢለሁ ፊል ባህሪ ሰረበን። እዚህኛው ጋር ደግሞ ወተኸዘ ሰቢለሁ ፊል ባህሪ አጀበን። የቁሉ ነቢዩ ሰለላሁ ዐለይሂ ወሰለም ምን ይላሉ? ካነ ልልሑቲ ሰረበን ወሊሙሳ ወፈታሁ አጀበን። ነቢይ ሙሳ ዐለይሂ ሰላም አሳው ህይወት ዘርቶ በስሎ የነበረ አሳ የተጠበሰ አሳ ህይወት ዘርቶ ወንዙን ሰንጥቆ መሄዱ ሲነገራቸው አጀበን ጉድ ነው ይገርማል ብለው ነበር። መጡ፣ ቦታው ላይ አዩት። እዛ ቦታ ላይ አካባቢው ለምቷል። ምን ተፈጠረ? ምን አዲስ ነገር ተከስቷል? አላህ ታሪኩን ቀጠለልን። ፈወጀዳ ዓብደን ምን ዒባድና ከኛ ባሪያ ውስጥ የሆነውን ኸዲርን አገኘው ሙሳ። ኸዲር የተባለበት ስሙ ወደ የትም ቦታ ሲሄድ ወደ ደረቀ ቦታ የኽዳር ወደ አረንጓዴነት ይለወጥ ነበር፣ ይለማ ነበር አካባቢ። ይህ አላህ ለነቢያት የሚሰጠው ተአምር ነው። አላየንም እንደ ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ገና ልጅ እያሉ 12 ዓመት ገና ልጅ እያሉ አቡ ጣሊብ ለንግድ ይዟቸው ወጣ። ሻም አገር ላይ እየተጓዙን ወደ ሻም መንገድ ላይ ያሉ ቡሐይራ የሚባል አንድ ባህታዊ ወጥቶ አያውቅም ነበር። ልክ እንደመጣም ከተሰበሰቡት የቁረይሽ ነጋዴዎች መሃል ረሱልን ሰለላሁ ዐለይሂ ወሰለም እጃቸውን ይዞ ከፍ አደረገና ሃዛ ሰይዱል ዓለሚን ወሃዛ ሰይዱል ሙርሰሊን ወሰየብዓሱሁ ረሕመተን ሊልዓለሚን። ሃዛ ሰይዱል ሙርሰሊን፣ ይህ የነቢያት ሁሉ አይነታ ነው። ሃዛ ሰየብዓሱሁ ላሁ ረሕመተን ሊልዓለሚን፣ አላህ ለወደፊት ለዓለም እዝነት አድርጎ ሚልከው ፍጡር ነው ብሎ እጃቸውን ከፍ አደረገ። ቁረይሾች ለንግድ የወጡት ተገረሙ። እንዴት ልታቅ ቻልክ? መረጃህ ምንድነው አሉት። እናንተ እኮ ተራራውን ኮረብታውን እየወረዳችሁ ስትመጡ ለም የብቃ ሐጀሩን ወላ ሸጀሩን ኢላ ኸረ ሳጅደን። ረሱል ሲያልፉ ድንጋዩም ዛፉም ይሰግድላቸው ነበር። ወላ የስጁዳን ኢላ ሊነቢይ፣ ለነቢይ እንጂ አይሰግዱ። ተአምር አለ ፍጥረት ዓለሙ ላይ ለነሱ የሚታየው። ኸዲርም የሚያርፍበት ቦታ የደረቁ ሳሮች ወደ አረንጓዴነት ይለወጣሉ። ስያሜውን ከዚህ ነው የወሰደው። ኸዲር አገኙት። ፈወጀዳ ዓብደን ምን ዒባዲና፣ ከባሮቻችን ውስጥ አንዱ የሆነውን ባሪያችንን ኸዲር ጋር ሙሳ ተገናኘ። አተይናሁ ረሕመተን ምን ዒንዲና፣ ከኛ የሆነን እዝነት የሰጠ ነው፣ ችሮታን የለገስ ነው። ወዓለምናሁ ሚን ለዱና ዒልመን፣ ከኛ ዘንድ የሆነን እውቀት የለገስን የሆነን ባሪያችን ጋር ተገናኘ። ሙሳ ወኸዲር እልተቀያ። ነቢዩ ሰለላሁ ዐለይሂ ወሰለም ታሪኩን ሲተነተኑልን ምን ይላሉ? ፈኢዛ ረጁሉን ሙሰጀን ቢተው፣ መሬት ላይ ሙሳ ሲመለከቱ ከዚህ ጋር ፎጣውን ጣል አድርጎ መሬት ላይ የተኛ ግለሰብ ተመለከቱ። ሙሳ ፈሰለመ ዐለይህ፣ ሰላም ዐለይኩም አለው። ፈረደ ዐለይህ ሰላም፣ ሰላምታ መለሰና ኸዲር ወአና ቢአርዲከ ሰላም፣ በምድርህ ላይ ምን ሰላም አለህ ብለህ ነው አሉት። ሁለት ትርጉም ሰጥተውታል ዑለማዎች። አንደኛ በዚህ አካባቢ ምን ሙስሊም ተገኝቶ ነው ሰላም ዐለይኩም የሚል የመጣው ማለታቸው። ሁለተኛው ደግሞ ምድር በብክለት ተሞልታ ገና ለወደፊት እናያለን። የእኹዙ ኩለ ሰፊነትን ገስባ፣ አምባገነን ስርዓት ያለበት ሰዎችን ንብረት የሚዘርፉ እዛ እስተጥዓመ አህለሃ ፈአበው አን ዩضይፉሁማ፣ የታረዙትን እንግዶችን
ምግብ ቢጠይቁ ለመግብ ፍቃደኛ ያልሆነ ሶሳይቲ ባለበት ወአና ቢአርዲከ ሰላም የት ምድር ሰላም አለህ ብለህ ነው? ቃለ አነ ሙሳ አሉት፣ እኔ እኮ ሙሳ ነኝ። ቃለ ሙሳ በኒ እስራኤል ኸዲርም ለካ ይመጣል ሙሳ ተብለው እየጠበቁ ነው። የበኒ እስራኤሉ ሙሳ ነህ እንዲ አሉት። አዎን እኔ ሙሳ ነኝ። ሙሳ ማሻአላህ ወሬ ጀመሩ። ከዛ ነቢዩላህ ሙሳ የመተናነስ ጥግ የሆነ ንግግር ተናገሩ። ቃለ ሀል አተቢዑክ ልከተልህ እንዴ አላ አን ቱዓሊመኒ ሚማ ዑልምተ ሩሽደን ካለ ከተማርከው እውቀት ሩሽደን ተምይዝ ነው። ጥሩን ትምህርት ኸይር ያለውን ሁዳ ወሩሽድ ያለውን ታስተምረኝ ዘንድ ልከተልህ እንዴ አሉ። ስለ ዒልም እየተማረ ነው። ዒልም ተማሪም ሊከተልም ይገባም ስርዓት እዚህ ውስጥ አለ። ሀል ኡራፊቁክ አላ ልጎዳኝህ እንዲ አላሉ፣ ልከተልህ እንዲ አሉ ነቢዩላህ ሙሳ ዓለይሂ ሰላም። ኸዲር የሚገርም መልስ ሰጡ። ቃለ ኢነከ ለን ተስተጢዐ መዕየ ሰብራ፣ አይ አንተ እኮ ከኔ ጋር መታገስ አትችልም አሏቸው። አገላለጻቸው ጥልቅ ነው። ኢነከ ኢነ ሐርፉ ነስብን ወተውኪድን ነው። ኢነ የምትለው ቃል ማጥበቂያ ናት። ለን የምትለው ደግሞ ሐርፉ ነፍይን ወነስብን ነው። ሁለቱን ተጠቀሙ። ኢነከ አንተ እኮ ለን ተስተጢዐ መዕየ ሰብራ፣ ከኔ ጋር ታግሰ መቀጠል አትችልም አሉ። ነቢዩላህ ኸድር ለሙሳ የበለጠ ግልጽ ለማድረግ ወከይፈ ተስቢሩ ያ ሙሳ እንዴት ልታገስ ትችላለህ? ዐላ ማ ለም ቱሒጥ ብሂ ኹብራን፣ በጥልቀት ያላወቅከውን ነገር በእውቀት ያላካበብከውን ነገር ላዩ ሳደርገው መጥፎ የሚመስል ውስጡ ግን ፊሂ ረሕማ እዝነት መልካም ነገር ያለበትን ነገር ስፈጽም እንዴት ልትታገስ ትችላለህ አሏቸው። ሐታ ቃለ ነቢይ ሰለላሁ ዐለይሂ ወሰለም እዚህ ጋር ነቢዩ ሰለላሁ ዐለይሂ ወሰለም ምን ይላሉ? አንተ ሙሳ ሆይ ወኢኒ ዐላ ዒልሚን ዐለመኒሁ ላህ፣ አላህ ባስተማረኝ እውቀት ውስጥ ነው ያለው። ዐለመኒህ ያለ ዐለመኒሁ ሊተኽፊፍ ነው ሁ የተባለው ይህ የሚለው እስልምና ወማ ጀዐለ ዐለይኩም ፊዲን ምን ሐረጅ ከኢዕራቡም ይጀምራል። ኢዕራቡም ገር ነው። እኔ ሙሳ አላህ ባሳወቀኝ የሆነ እውቀት ውስጥ ነኝ። ላ ተዕለሙሁ አንተ አታውቀው። ወአንተ ዐላ ዒልሚን ዐለመከሁ ላህ ለአዕለሙሁ አነ፣ አንተም አላህ በሰጥ የሆነ እውቀት ውስጥ ነህ፣ እኔም አላቀው። ስለዚህ በዚህ ውስጥ እኔ የሆነን ነገር ማታቀውን ስፈጽም ግራ ሊገባ ይችላል። ወከይፈ ተስቢር እንዴት ትታገስ ትችላለህ? ዐላ ማ ለም ቱሒጥ ብሂ ኹብራ፣ በጥልቀት ያላወቅከውን ነገር። ሰይድና ሙሳ ዓለይሂ ሰላም የአላህን መሺአ አስቀድመው ቃለ ሰተጅዱኒ ኢንሻአላሁ ሳቢራን ወላ አዕሲ ለከ አምራ፣ በአላህ ፍቃድ ታጋዥኜ ታገኘኛለህ፣ ትእዛዝህንም አልጥስም። ይህን ሲሉ ሰይድና ኸዲር አንድ ሌላ ተጨማሪ መስፈርት አስቀመጡ። ሰይድና ኸዲር ነቢይ ናቸው ወይስ ደግ የአላህ ባሪያ ናቸው? ሚሊ ዑለሞች የሐሳብ ልዩነት አለ። ጠንካራው ግን ሰይድና ኸዲር የአላህ ነቢይ ናቸው። ለዛ ነው መጨረሻ ላይ ወማ ፈዓልቱሁ አን አምሪ፣ በፍቃድ አይደለም ያደረግኩት የታዘዝኩትን ነው ይላሉ። ትእዛዝ ደግሞ በዋሒ ነው የሚመጣው። ተንቀሳቀሱ። ከመንቀሳቀሳቸው ፊት ሰይድና ኸዲር አንድ መስፈርት አስቀመጡ። ቃለ ፈኢን ተበዕተኒ፣ ከተከተልከኝ ፈላ ተስአልኒ አን ሸይ፣ ስለምንም ነገር አትጠይቀኝ፣ ሐታ ኡሕዲተ ለከ ሚንሁ ዚክራ፣ እኔ ማብራሪያ እስክሰጥ ድረስ ምንም ነገር እንዳትጠይቀኝ። ይሁን ነገር እሰራለሁ፣ የዛን ነገር ውጤት ተንትኜ ኋላ እስክነግርህ ዝም በል አሏቸው። ሰይድና ሙሳ ዓለይሂ ሰላም በዚህ ተስማሙ። እንቅስቃሴ ሊጀምሩ ነው።